ማለት እንዴት አንደገች ማለት በቃ ታና እንደገና ማለት ከፈለገች ደውልልኝ ነበር ሌላ ጊዜ አሁን ማለት ነው ይችላል ማለት ነው እንደጋር ነው ጋር እንግዲህ ያው እየተጋነ ነገር ሆነና አይ ቲንክ ዘመድ ስለሆናችሁ ነገር ያለው ቶንሽ ለና ነገረችኝ ምክንያቱም እኔ እንዳቋል ፈለገችኝ ያለችው የምታወሩት ወይ ደግሞ የሚያገናኛችሁ ምክንያት እኔ መንገር አልፈለገችም ሶ ግን እሷን ደግሞ አሁን ምንድን ያለችኝ ከሱ ሁኔታ በላይ የሚያሳስበኝ የዘመድ ጉዳይ ነው የሩታዬ ጉዳይ ነውና እሷን ማውራት ፈልገው ስለማታወሪያት ነው ያልደወለችልሽ ምናምን ግን እንደዚህ ላይ ነገር ካቸው ያለበት ነገር ስለምትረዳ ደህና ሁኔታ ላይ ያለው ብላ ስለምታስብ ትመጣለች ማለት ነው በተይኩም ማለት ነው ግን ደግሞ አብረን አይደለም ችግር የለውም አብሽከኝ ጋር እዚህ መቆየት ይችላል አንቺ ደግሞ ደሳችሁ መንጠቅ ከደላቀው አሁን ግን ይሻላል መሰለኝ ነው እሷ ኩሱ ማግኘት ስላልፈለገች ነው እሱ ያለበትን ሁኔታ መረዳት ከብዳት ሳይሆን ከሱ በላይ ከሱ ሁኔታ በላይ የሚያሳስበኝ የሩታ ጉዳይ ነው ሶ እኔ ደግሞ ላውራት ፈልገው ምክንያቱም ብዙ ነገሮች እየተባልሽ ያለሽው እና አንቺ በሳት ላይ ከጎንሽ መሆን የምትፈልገው አንቺ ነው ገባሽ ብዙ ሰዎች አታክ ያደርጓት ነው ሩታን እየተናገሯት ነው ምናምን ያን ደግሞ እሱ አትፈልገውም እና አንቺ ጎን መሆን የምትፈልገው ለዛ ነው እሺ ሄዳለሁ በቃ ጠብቀኝ እሺ ቤት ነው ለተወራት ማብሽ ምን ችግር የለውም ነው እኔ ያለው ካብራ ቤት ማለት ነው ወይ ደግሞ አብረን ሄደን አንተ ያለው ነገር መቀመጥ ይችላል ነገር አይደለም ችግር የለውም ጀስት ጋር ወኪል ያርገ ዞር ያለ ምናምን ነገር ተባሳለ አብሽ ምን ችግር የለውም አንዳንድ ወዲሽ ምናምን ወራል ጮታል ምናምን አቤት ጥንት እያሳለፍክ እንደሆነ ከሚስት ጋር ተሳልፋችሁ ነገሮች ሁሉ ታገኛለህ ጀስት እኔ ማሁን በቀር ወደ ተዳር ህይወት መግባት ስለማይቀር ተዳር ምን ይመስላል ምናምን የሚለው ነገር ታገኛለህ ስለዛ አንቺ እኮ በጣም ነው ደስ ያለኝ አሁን ላይ በጣም ደስተኛ ነኝ አባም በሌላ በኩል ትመለከቱ አልፈልግም ከሩታ ጋር ያላችሁ ነገር በጣም ደስ የሚለኝ የምታሳልፉት ነገር በጣም ደስ የሚለው ሩታ ደግሞ በጣም ታማኝ ሚስጥርሽ ምናምን እና ይሄ ነገር አክሰፕት ተቀብያለሁ ሶሪ ላክፋት ነገር የለም ከሷ በላይ ያህል ለምሳሌ ብትወስ ካይዳለው አዝቦታ ልቀደትልሽ ቶሎ ነው መጣው እና ደግሞ እሱ ምናምን አንዳንድ ነገር ካለ ምን ለኛ አድርገና አድርገና ቢለ አንዳች ነገር ለሰው አልቆይም ቶሎ መጣለሁ ግን ልቀደትልሽ አልቆይም ባይ እዚህ ነው ችግር የለውም ሰላም ጋር አንድ ነገር ያሰማኝ ያለው ችግር ስለሆነ አንተ ደህና አይደለም ያለው ስለዚህ ተዘጋጅ ስለዚህ እኔ አደም አንተ ከለከው ቦታ ራፊ ደህና ሆና ለምታስቡ ታሪክ ነው አንተ ከለከው ቦታ ላይ ነው ደህና አይደለም ብታይ ያደረገች ያለች ነገር ካለ አንተ ደህና አይደለም ማለት ሰማኝ እሺ እኔ አደም ስለዚህ እኔ አካባቢ ነው ዘመኛ ነው በዚህ አካባቢ ነው ተፈርቶ ነው ስለዚህ ተጠበቀ ሰማኝ እኔ ደህና ማለት ነው የከለከው ቦታ ላይ ሌላ ቦታ ሆነ ማውራት አለብህ አብራም ልክ አይደለም ደህና አይደለም ያለበት ሁኔታ አንተ አደም አብራም ልክ አይደለም ያለበት ሁኔታ ሰማኝ ጥሩ ነገር አይደለም ያለው አብራም ሰማኝ አንተ አደም እሱ ሰማኝ ነገር እሺ አስተውል እንጂ አታለም ሆነ ያለው አብራም ደህና አይደለም ለምን ብላ አውቀውና መረጃ በጃዘው ወይ ናት አብራም እሺ ለምን እንደዚህ ታዲያ ያስወራ ለምን ያስወራ እኔ ለምን በየሙከራ አይደለም እሺ በቃ እንደዚህ ናቸው እንዳለ መቶ ኪሎ ምናምን ስለገባች እኔ ደግሞ እዚህ ጋር ናክበር አሪፍ ይዘላትን ከመንገድ ላይ ከገተን ነው መቶ ኪሎ ምናምን አስቀርበት ከተማመን ሰፕሬዝ ናጋ እስሚ ጊዜ በቃ ቤተሰብ ጊዜ ከዛ በኋላ አንተ ደግሞ መጣ እዚህ ጋር ሳጣ የት ናችሁ እኔ ብዙ ጋር ያለው ነው ታለ ከፈለግሽ ደግሞ ቢቢን ዘፍነና አንተ ለዛ ናክበር ተንበላ እሺ ቢያንስ እሺ በለ ቶሽ አብሩ ቢያንስ እሺ በለ እኔ ብዙ ጋር እኔ ሳቀም ይችላል ተደሳም ማጋርሽ ነው ፈልጓ ስለዚህ እንዴ ውስጥ እና በቃ አሁን ደህና ናንተ በጣም ደስተኛ ሰው ስለዚህ እና ከፈለግሽ እቺ ለምን ምን ማለት ነው ማለት ነው ማለት ነው አንተ በጣም ጥሩ ሰው ነው ውበት ሲለካ በአብርሽና በሩታዬ ነው ለካ ትላላችሁ ጋይስ። አቤት ማማር፣ አቤት መቆንጀት። ምንድነው እንደዚህ ቁንጅት ማለት? የምሬን ነው የምላችሁ። እኛ እኮ ይሄን ነበር የምንፈልገው ጋይስ። በቃ እንደዚህ ቁንጅት ብለው አስባችሁታል። በዚህ መሀል ደግሞ ልዑሌን ይዘውት ቢሆኑ እንዴት ውበት እንደደፋባቸው እግዚአብሔርን ዊ ካይን ያውጣችሁ፣ ካይን ያውጣችሁ። የምሬን ነው የምላችሁና እኔ የምለው ሩታዬ እንዴት ነው ከዳኒ ጋር ፒስ የገጨሹ? ድጋሚ እንደዛ ባለፈው ቤት ድረስ መጥቶ የሆነ ነገር አርገሻል፣ እኔ ያልሳተፍ ያልኩሽ ከዚህ በኋላ ደግሞ ለወደፊት ምን እንዳቀድሽ አውቃለሁ ብሎ ኩርጉራ ከረዩ ያዙኝ ልቀቁኝ ያለው ልጅ ዛሬ ድጋሚ እሱ ሲጠራሽ ጭራሽ ተከትለሽ አብርሽን አስከትለሽ መጣሽ። እኔ ምላ እንዴት ነው ጋይስ? ካሜራ ላይ እየተጣሉ ከካሜራ ጀርባ ፒስ ይገጫሉ እንዴ? ነገሩ እኔ አልገባኝም። ጥያቄ ሆኖብኝ እውነት ለመናገር እኔ ባለፈው እንግዲህ ዳኒ እንደዛ ያዙኝ ልቀቁኝ ውጥር እያለ በማግስቱ ደግሞ ቡዜን እህቱን ይዞ ሄዶ እንደዛ ከሩታ ጋር ሰጣ ገባ ውስጥ ገብቶ ዛሬ ደግሞ ፒስ ገጭተው ጭራሽ ሜሪ ቀጥራሻለች፣ ሜሪ አንቺን ብቻሽን ማግኘት የምትፈልገው ተብሎ እንግዲህ ሆን ብሎ እየተሰራ ሴራ ዳኒ ሩት አብርሽን ከጇ ፈልቅቆ ለማውጣት እንግዲህ የተሰራ ሴራ ነው። በስተመጨረሻው እንግዲህ ተሳክቶላቸው አብርሽን ይዞ ሄደዋል። እውነት ከሆነ ነው። ምክንያቱም ትላንትናም ዴቭ ይዞት ሄዶ በስተመጨረሻው እንግዲህ ከካሜራ ጀርባ እምቢ ብሎን ተመለሰ ብሎ ዛሬ በቤቱ ተናግሯል። ይሄ ድራማ ነው ወይስ ሪሊ ህይወት ላይፋቸው ነው ጋይስ? እኔ እየመሰለኝ ያለው ድራማ ነው እውነት ለመናገር ግን ያም ሆነ ይህ ደግሞ እኔ እየተገረምኩባቸው ከሩቲና ከአብርሽ ውበታቸው እናንተ እንዴት ውበት እንደደፋባቸው እግዚአብሔርን ካይን አውጣቸው። እንዶ ሰላም ወርዶ እኛ በምንፈልገው በሰላማዊ መንገድ በቃ ፍቅር ሆናችሁ አንድ ላይ በሰላማዊ ህይወት ብትመጡልን እኛም ደስ ይለናል። እውነት ለመናገር በጣም ነው የምንደሰተው ጋይስ። ከኦዲየንስ የበለጠ የሚደሰት ማንም የለም በእነሱ ህይወት። የምሬ ነው የምላችሁ። ትንሹም ትልቁም ስለነሱ ህይወት ነው የሚጨነቀው። ጌታ አስባችሁታል እንዴት አባቱ እንዳማረባቸው?
እና ዳኒ በጣም ሲፎግር ነበረ። ሩታ አላስተዋለችውም ይመስለኛል። እኔም በቅርቡ ወደ ትዳር ህይወት ልገባ ነው እና ሩታ በዚህ አጋጣሚ ደግሞ ስለ ትዳር በደንብ ታውቃለች ምናምን እንድትመክሩኝ እንድትነግሩኝ ይፈልጋለሁ፣ ከናንተ ኮርስ መውሰድ ፈልጋለሁ እያለ እንግዲህ ሙድ እየያዘባቸው ነው። ያም ሆነ ይህ ግን አምና ተቀብላ አብርሽን አደራ ሰጥታው ሄደች። አደራ ሰጥታው በሄደችበት አጋጣሚ ደግሞ እሱ አብርሽን ቢኒ መኪና ውስጥ ነበረ። ቢኒን ከመኪና ውስጥ ጠርቶ ላሽ ብሏል ማለት ነው። አብርሽን ይዘውት አብርሽ እንግዲህ ሀብሏን በእጇ ጥምጥም አርጎ እንደያዘ ሀብሏ ላይ እንደተንጠለጠለ ሄዷል። መጨረሻው እንግዲህ ምን እንደሚሆን አናቅም። እውነትም ዳኒ ለአብርሃም አስቦ ነው ወይስ ተመካክረው ነው የሚለው ነገር ለኔ ጥያቄ ነው ጋይስ፣ ጥያቄ ነው። ግን ደግሞ እኔ የገረመኝ የሁለቱ ቁንጅና የሁለቱ ውበት፣ እኔ እንዴት አባቴ ላርጋቸው እነኚህን ሁለቱ ልጆች ማለት ነው። ከምሬን እኮ ነው የምላችሁ። በዚህ ላይ ደግሞ ልዑሌ ሲመጣ አይሰባችሁታል ውበታቸው። እንግዲህ ምንም ማድረግ አይቻልም። ያም ሆነ ይህ ግን በሰላማዊ መንገድ አንድ ሆነው እኛ በምናቃቸው በቃ ፍቅር ሆኖ ቢመጡልን ደስ ይለናል። እውነት ለመናገር ከኛ የበለጠ የሚደሰት ማንም ሰው የለም እውነት ለመናገር እና የአብርሽንና የሩቲን አንድ ላይ መሆን የሚጠላው ከሰይጣን ውጪ ሌላ ሰው ይኖራል ብዬ አላስብም። እንግዲህ ዳኒ ይዞት ሄዷል። ምን ይፈጠር ምን ይሁን ምን የምናውቀው ነገር የለም። ነገ ደግሞ ምን ይዘው እንደሚመጡ ወይ ደግሞ አብርሃም አመለጠን ለማለትም ከሆነ ለስራቸው ከሆነ ያው ምንም ማድረግ አይቻልም። ሪሊ ከሆነ ግን አብርሃም ወደ ራሱ እንዲመለስ ወደ ጤናው እንዲመለስ ምኞታችን ነው።